ከይኒካል እንዴ ባናና ቢሆን ጥሩ አይደል እንዴ ፉትቦል እንግዲህ ታውቂያለሽ ክቡ ወድሮ የበሉትን ስለሚያውቁት ወይኔ ጉዴ እኔ ያኔ እንኳን ላደኩበት እንዴት እንደሚቆጨኝ እንኳን በዚህ ዘመን ለማንኛውም ድንግል ያዊ በምን አይነት ነው ግን ድንግል አይ ደርሳት እኮ ወይ ነፍሱ ተጨነቀ ኧረ ትንሽ ወረድ በይለት አንድ ቀን ግን ማለት ነው ሄርቢስቢ አንድ ቀን ግን እንደዚህ ሲያቅፍ ተሸክመው እንዳትሮጥ ስማ ተንጠልጥሎ እንዲያለ ሲሄድ እንዴ ስንት ማይገፋ ፊት ነው ያለችው እንደዛ ነው ያለችው አንዴ ድገምልኛ ኧረ አልቅሳን ያገኘችውን ራሱ በእናትቶ ቆንጂት አንረሳሳ እንጂ ዛሬ እንዲህ መቆም መሰለክ ስታለቅስ ምንም ችግር የለውም ይወለድ አይደለም ሱስ አለብን ጥቅም አለ ይሄ ሺሻ የሚስባል ኧረ አይ የምር የሆነ ነገሩ ጌታን እዩ ዝም ብለሽ ሾፋር የሆነ ነገሩ እንትን እኮ ነው ፊቱ አያስቆይም ነው ለማየት ግን ይሁን ሰላም እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም እኔ ጋር ሁሉ ሰላም ነው የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው የዛሬ ቪዲዮአችን ትንሽ ወረድ ያለ ቪዲዮ ነው ይዤ መጣሁት ወረድ ያለ ማለት እነሱ ራሱ ወረድ ያለ ቪዲዮ ስለሰሩ ማለት ነው በዚህ ልክ እየቀነሱ ይመጣሉ ብዬ አላሰብኩም ነበር ማለትም አብርሽ በዚህ ልክ ወርዶ ተራ የሴቶችን ጨዋታ ማለት የሴቶች ሳይሆን የልጆችን መበሻሸቅ ውስጥ የልጆች ጨዋታ እንደ ልጆች ጨዋታ ይሆናል ብዬ አላሰብኩም ነበር እና ትንሽ እዛ ላይ ስለተሰማኝ ስለዛ ቪዲዮ አንዳንድ ነገሮች እንላለን ቻናል ቤተሰቦች ይሄንን ቪዲዮ ደርሷችሁ ለምትመለከቱ አዲስ የሆናችሁ ሰብስክራይብ አድርጉኝ የቻናል ቤተሰቦች ደግሞ ላይክ ሼር በማድረግ ሰፖርት እንድታደርጉኝ እፈልጋለሁ ማለት ነው ቻናል ቤተሰቦች እሺ ወደ ዛሬ ቪዲዮ እንሄዳለን የዛሬ ቪዲዮ እንግዲህ ሩታና ማለት ሄርሜላና አብርሽ እንግዲህ ሩታንና አዲሱ ባሏ ደስታዬ ልበለው እንግዲህ እሷ ደስታዬ ስለምትለው ደስታ ማለት ነው እና እሱን ቀጥረዋቸዋል ማለት ነው የቀጠሯት ሩታ ቢሆንም ሁለቱም አብረው መጥተዋል ማለት ነው አብርሽ ከዚህ በፊት በጣም ንዴት ውስጥ ገብቷል በጣም በሽቋል በጣም ተናዷል ማለት ነው በዛሬ ቪዲዮ አስተያየት መሰረት ከሆነ በጣም ተናዷል አብርሽ ለምን በዚህ ልክ ደግሞ ወርዶ እሱ ቪዲዮ ላይ ከዚህ በፊት በነበሩት ቪዲዮዎች ላይ ስናየው አብርሽ የሆነ ጉልበት ምናምን ለመጠቀም ሞክሮ ነበር ልጁን ከቤቱ ማለትም አዲሱ የሩታ እንትን ምንድነው መስማት የለብህም ልጅ ስለሆንክ ማለት ነው አዋቂ ሲያወራ ምን ግማሽ ጎን አለ ጭራሽ ግማሽ ጎን አይደለም እኮ ሰው ሙሉ ሳይኖረው ነው ግማሽ ጎን አይባልም እኔ እናንተ ግን ትንሽ ወፍረናልና እንስጠው ለማንኛውም አሳዘናችሁ ነው በጣም በነገራችሁ ላይ እኔ ያው ሰሞኑን እንደዚህ እንደተቃጠል ካልገባኝም ነበር አይዞክ እሺ አይ ምን አለ መሰለክ ማን ነው ፍቅርን ደግሞ በየቦታው የምገልጽልኝ ነገር በጣም ነው እንትን የሚለኝ ደስታ ስማኝ አንዴ ሰሞኑን እንዴት እንደሆነ አይካላ ፍቅረኛ ለማስወጣት ከቤቱ ለማስወጣት ምናምን ኃይል ምናምን ለመጠቀም ሞከረ ምናምን ግን አልቻለም በጉልበት ምናምን ምክንያቱም ከዚህ በፊት ታውቃላችሁ እንግዲህ በእስር እንትን ስለተደረገ ይመስለኛል ኃይል ምናምን መጠቀም ያልፈለገው ለዛ ሊሆን ይችላል ብዬ አሰብኩኝ እንጂ ከቤቱ ጎትቶ ማስወጣትም ይችል ነበር ማለት ነው እንግዲህ የመጣው እሱ ስለሆነ ድረስ በድፍረት የሰው ቤት መግባቱም ያው ከባድ ነው መግባትም የለበትም ነበር ስለዚህ እሱን ልክ እንደ ልጆች ጨዋታ በቃ መበሻሸቅ ውስጥ ገብቶ አሁን እነሱን ማለት ነው የሌለ ነው ዛሬ ያደርጓቸው ማለት ነውና ተጫወቱበት ማለት ይቀላል አዲሱ የሩታ ፍቅረኛን ደስታን ተጫወቱበት ማለት ይቻላል የሆነ በቃ የሌለ በጣም የጦፈ ብሽሽቅ ውስጥ ተገብተው በቃ ሲያመነጫጭቁት የሚያደርገው ነገር የለበሰው ነገር ኪት እንደመጣ ሁኔታውን አለባበሱ ምናምን በጣም እየተጫወቱበት ነበር እኔ ራሱ የምር በመሃል የሳቁት ማለት ነው በምንድነው ቀበቶ አስደራረጉን ቀበቶን ምናምን በቃ ስትሮጥ ሱሪ ይወልቃል ሲሉት ምናምን እነቱን ቀበቶን ስታይ ዝም ብሎ አየር ላይ ነው ያለው እንደው አንድ ቆፍጠን አድርጎ ቀበቶን አላረገም ማለት ነውና እሱን ሳስብ ትንሽ እኔም ፈገግ አስባለኝ ማለት ነው በመሃል በቪዲዮ መሃል ግን በቃ ያላወጡበት ነገር የለም ማስቲካ ምናምን እሱ ላይ ማለት ነው ትኩረት አድርገው ያላወጡበት ነገር የለም
እና እሱ ራሱ ሲዝቅ ነበር። የገረመኝ እኮ እሱ ነው። አብርሽ የሆነ ነገሮች ዋና ነገሮችን ሲናገር አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወኩ ጠብቀን ከልጆቹ ጋር ማለት ነው ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ አታ ወጪ እንኳን በዚህ ዘመን ለማንኛውም ድንግል ምናምን በመሬት ነው ግን ድንግል አይደርሳትም እኮ ወይ ነፍሱ ተጨነቀ። ኧረ ትንሽ ወረድ በይለት አንድ ቀን ግን ማለት ነው ሄርቢስቢ አንድ ቀን ግን እንደዚህ ሲያቅፍ ተሸክመው እንዳትሮጥ መብሸቅ የለም ማለት በነገሮች እሱ ራሱ ሲዝናና ነበረ፣ ሲስቅ ነበረ በጣም። ግን ትንሽ ሩታ አለ አይደል ቆፍጠን ጀነን ብላ ብዙም እንትን አላረገችም። አሪፍ ነው ማለት ለነገሮች ቦታ አልሰጠችም። መናደዷ ትንሽ ያስታውቅባታል፣ ግን ምላሽ መስጠት አልፈለገችም። እዛ ጋር ያው በግፊት አንዳንድ ነገሮች ከአቅም በላይ ሲሆኑባት በየመሃሉ ስትናገር ነበር ማለት ነው። እና የዛሬ ቪዲዮ በአጠቃላይ ምንም ቁም ነገር አልነበረውም። ዝም ብለው ተጃጅለው በቃ እኛንም ምንም ማስተማር የለ። እንግዲህ ይሄ ነው የምንማረው ከነሱ ተጃጅለው አጃጅለውን ቪዲዮን ጨርሰውታል ማለት ነው። ምንም የተማርነው ነገር የለን ከነሱ። ዝም ብለው ተራ ብሽሽቅ የሰፈር ምናምን እንዲህ ብሽሽቅ ነገር ምናምን አድርገው ቪዲዮን ጨርሰውታል ማለት ነው። እንግዲህ ምንም የሚመጣ ለውጥ አለ ብዬ አላስብም። አሁን በዛሬ ቪዲዮ ተራ መበሻሸቅ ነው እንጂ እሱን ምንም የሚያስቆመው ነገር አለ ብዬ አላስብም። ከቤቱንም የሚያስወጣው ነገር አለ ብዬ አላስብም። ከቤት እንዲወጣ ማድረግ የምትችለው ሩታ ናት። ምክንያቱም ካልከበዳት እዛ ጋር ያለው ነገር ካልከበዳት ማለት ልጅ የአብርሽ የሩታ ልጅ ነው። በአብርሽ እና በሩታ ቤት ላይ ሌላ ባል አምጥታ ምንድነው እሱ ወንድ ልጅ ነው አይደለ? ሌላ ባል አምጥታ በልጃቸው ላይ እዛ ቤት ማስገባቷ የሩታ ችግር ነው እንጂ የአብርሽን ችግር አይደለም፣ የልጁም ችግር አይደለም። ስለዚህ ሩታ ናት ማድረግ የምትችለው። ስለዚህ የነሱ ጉዳይ ነው። አብርሽ አይደለም ማስቆም ያለበት፣ አብርሽም አይደለም ማለት ነው። ለማንኛውም የቻናል ቤተሰቦች በዚህ መልኩ ተዝናንተናል ማለት ይሻላል። ባንማርም ምንም ቁም ነገር ባናገኝበትም ትንሽ ያው ፈገግታ ምናምን አለው የዛሬ ቪዲዮ ማለት ነው። ግን በዚህ ልክ ደግሞ ሀሳብ ጠፍቶ ነው በዚህ ልክ መውረድ አልነበረባቸውም። በዚህ ልክ አብርሽ ወርዶ ልክ እንደ ሴት ወይም እንደ ህፃናት ልጆች ተራ ብሽሽቅ ውስጥ ገብቶ እሱን በብሽሽቅ ማስቆም ይቻላል፣ እሱን ከዛ ጋር ማስወገድ ይቻላል። እንጃ ልጁን እንትን ለማድረግ ሳይሆን እሱን አብሽቆ ሩታንም እንትን ለማድረግ ይሆናል አይደል አምሯን እንትን ለማድረግ የሞከረ ነው የሚመስለኝ እንጂ ልጁን አብሽቆ ከሷ ለማድረግ መሞከር የሚቻል ነው ብዬ አላምንም፣ እንደኔ ማለት ነው። እስቲ ቪዲዮዎችን በየመሃሉ ቆረጥ እያደረገን እናያለን ማለት ነው። ቻናል ቤተሰቦች ስማኝ፣ ሁለተኛ ነገር ያለው የአዋቂ የሚገኝበት ሰፈር እንዳትገኝ። ሲቀጥል ደግሞ ሁለተኛ ማስቲካ እንዳበላ እንዳይለመደ እንዴ ሸሚዝ እንዳትለብስ። ይሄ ማሳ ላይ ማስፈራሪያው እንጨት ነው የምትመስለው። ጃኬት ደረብ አድርግሽ ለሌላ ጊዜ እዛው ቆንጆ ያወራሽ እኔ ምን ጠበቃ አድርጋት ንፋስ እንዳይወስድ በሁለት እጅ ያዛት። እሷ ትሻላለች። ሱሪውን ከፍ አድርግለት። ወይኔ ኑሮዬ በጣም ልጅ አሉት እኮ ምንም በቃ ባንተ ፊት ቁም ነገር አይወራም። ዞር ብለህ ከልጆች ጋር ተጫወት አሉት። እንግዲህ ያው እሷም ስታካብድለት ነበረ ለአብርሽ። እንግዲህ ሩታ ደግሞ በመሀል አንድ ነገር ወጋ አረገችው ለአብርሽ ማለት ነው። ይህንንም የማይገፋ ፊት ስንገፋ ኖረናል አለችው። ይሄ ከባድ ነው ለአብርሽ ከሰማው ከባድ ነው። ይህንን የማይገፋ ፊት ስንገፋ ኖረናል ማለት እዚህ ጋር አስበውበት እንደመጡ ግልጽ ነው። በቃ ሩታ እንትን ሄርሜላና አብርሽ አስበውበት እያንዳንዱ የሚያወሩትን ነገር እሱን ለማብሸቅ የሚያወሩትን ነገር ሁሉ አስበውበት እንደመጡ ያስታውቃል። እንግዲህ ሁለቱም አንድ ነው ሆኑት። አንዳንዴ በመሀል የሚስቁትን ሳቅ የንዴት እንደሆነ ያስታውቃል። በቃ እውነተኛ ሳቅ አለ አይደለ እንዳልሆነ ያስታውቃል። ማን እንደሆነ ያው ግልጽ ነው ማለት ነው። እሺ የቻናል ቤተሰቦች እንግዲህ በሌላ ቪዲዮ ደግሞ እስከመለስ ድረስ ቻው ሰላም። እሱም ያው ምን አለ መሰለሽ ታውቂያለሽ የሰዓቱን ነገር ማለት ነው። የኔ ቆንጆ አመሰግናለሁ። ሁሌም ባየሁት
እንዴት እንደማመሰግናት ፋሚሊዎች ይሄንን ሰዓት ባየው እኛ ወርቅ አልብሰን ምን ብለ አውሮፓ እንስዳለን በ3 ቀን አንደለም ቅንቦሽን በየወሩ አይኔን ይበል አንቺ ሌብነት አለበት በገመር ሌብነት አለበት ኧረ ይሄ መተተኛ ነው መሰለኝ አይ ግን ምን ያዘው በቃ አይ ልንገርሽ ለእናንተ ትተነዋል ልጁ ምን አለ መሰለኝ ይቅርብኝ ለምንብኝ ነገር አድርጎት ይሆናል ነው ነክቶታል እኮ ምን ሆነ ነው መጀነካው እንዴ ነክቶታል እኮ እሱ ያነሳው አረፍ ና አረፍ አይ በኋላ ጠፋብኝ ብለሽ እንዳታለቅሽ ብዙ ነገር አወራችሁ አንቺ